የኳታርን የፖለቲካ ኢኮኖሚያዊና ማህበራዊ ገጽታን ሙሉ በሙሉ በመቀየር ሀገሪቱን በዓለም መድረክ ተጽዕኖ ፈጣሪና ግዙፍ የነዳጅ አቅራቢ እንድትሆን አድርገዋል። በአረቡ ዓለም ስማቸውና ዝናቸው ጎልቶ ከሚጠቀሱ መሪዎች መካከል ግንባር ቀደሙ ናቸው። የቀድሞ የኳታር ኤሚር ሼክ ሐማድ ቢን ካሊፋን አሊታኒ። በኳታሯ ዋና መቀመጫ ዶሃ የተወለዱት ሼክ ሐማድ የከፍተኛ ትምህርታቸውን በእንግሊዝ ሳንድኸርስት ሮያል ሚሊታሪ አካዳሚ ተከታትለዋል። ከዛም ወደ ትውልድ ሀገራቸው በመመለስ በኳታር ጦር ኃይል ውስጥ ከፍተኛ ኃላፊነቶችን የያዙ ሲሆን እንደ አውሮፓውያን አቆጣጠር በ1977 አልጋወራሽና የመከላከያ ሚኒስትር በመሆን ሀገራቸውን በትጋት ሲያገለግሉ ቆይተዋል። በፈረንጆቹ 1995 ኢሚር በመሆንም ሀገሪቱን ማስተዳደር እንደጀመሩ ታሪክ ያወሳል። ስልጣን በተቆጣጠሩ ማግስት ኳታር ከምስረታዋ ጀምሮ ስትከተል የነበረውን ኋላ ቀርና የተለመደውን የአኗኗር ዘዬ ፖለቲካዊ እንዲሁም ኢኮኖሚያዊ ስልቶችን በመቀየስ ታላቅ የለውጥ ምዕራፍን ከፈቱ። በስልጣን ዘመናቸውም በሀገሪቱ ላይ በርካታ ታላላቅ ማሻሻያዎችን በማድረግ የኳታርን የነፍስ ወከፍ ገቢ በከፍተኛ ደረጃ በማሳደግና በዓለም አቀፍ ዲፕሎማሲ ውስጥም የጎላ ሚና እንድትጫወት ማስቻላቸው ይነገራል። በ18 ዓመታት የስልጣን ዘመናቸው ያከናወኗቸው ታላላቅ ስራዎች ትሩፋቶቹ በኳታርና ዜጎቿ ፊት ላይ ዛሬም ድረስ ይታያል። የሀገሪቱን የተፈጥሮ ጋዝ ሀብት በከፍተኛ ደረጃ ማልማታቸውና ወደ ዓለም ገበያ በስፋት ማውጣታቸው ቀዳሚው ስትራቴጂካዊ የለውጥ መንገድን አሃዱ ያሉበት እንደሆነ የታሪክ ድርሳናቸው ያወሳል። ይህ የቆራጥነት እርምጃም ውጤቱ ኳታርን በአጭር ጊዜ ውስጥ በነፍስ ወከፍ ገቢ ከዓለም እጅግ ባለጸጋ ሀገራት ተርታ እንድትሰለፍ አድርጓታል። የሀገሪቱን ሉዓላዊ የሀብት ፈንድ መስረትም በዓለም ዙሪያ ግዙፍ ኢንቨስትመንቶችን ሀገሪቷ እንድታንቀሳቅስ አስችሏታል። ከኢኮኖሚ ባሻገር በሼክ ሐማድ የስልጣን ዘመን በአረቡ ዓለም የሚዲያና የነጻ ሀሳብ መገለጫ አድማስን የለወጠ ታሪክን ማስመዝገብ ችለዋል። እንደ አውሮፓውያን አቆጣጠር በ1996 በዓለም አቀፍ ደረጃ ፈጣንና ተጽዕኖ ፈጣሪ የሆነውን የአልጀዚራ የዜና አውታርን በመመስረት ኳታር በዓለም አቀፍ መረጃ ፍሰት ላይ ቁልፍ ተዋናይ እንድትሆን አድርገዋል። የሚዲያ ተቋሙ መመስረት ሀገሪቱ በዓለም አቀፍ መድረክ ያላትን የመደራደር እና የፖለቲካ ተጽዕኖን የማሳደር አቅም በከፍተኛ ደረጃ ያሳደገላት ሲሆን በአረቡ ዓለምም አዲስ የሚዲያ ባህል እንዲፈጠር መንገድን ጠርጓል። በዲፕሎማሲውና በዓለም አቀፍ ግንኙነት ረገድም የሼክ ሐማድ አስተዋጽኦ የጎላ ነበር። ኳታርን በነጻና ገለልተኛ አቋሟ የሚያምኑባት ሼክ ሐማድ የሽምግልና የሰላም ድርድርና የዓለም አቀፍ ጉባኤዎች ማዕከል እንድትሆን አድርገዋል። በተለይም በሊባኖስ፣ በሱዳን እንዲሁም በተለያዩ የቅርብ ምስራቅና የአፍሪካ ቀጠናዊ ግጭቶች ውስጥ ጣልቃ በመግባት የተሳኩ የሰላም ስምምነቶች እንዲፈረሙ በግንባር ቀደምነት መርተዋል። ከዚህም ባለፈ እንደ አውሮፓውያን አቆጣጠር በ2022 በኳታር አስተናጋጅነት የተካሄደውና በታሪክ እጅግ ውድና ዘመናዊ የተባለውን የፊፋ ዓለም ዋንጫ ስኬታማ ሊሆን የቻለው በእሳቸው የረጅም ጊዜ ስትራቴጂካዊ ራዕይና በሳል መሪነት መሆኑ ይነገራል። በወቅቱ ኳታር እንደ አሜሪካ፣ አውስትራሊያና ጃፓን ያሉ ግዙፍ ሀገራትን አሸንፋ ውድድሩን እንድታገኝ በማድረግ በዓለም ስፖርት ታሪክ ትልቅ መነጋገሪያ የሆነ ድልን አስመዝግበዋል። ሼክ ሐማድ የዓለም ዋንጫን ማስተናገድ ለሀገራቸው የስፖርት ውድድር ብቻ ሳይሆን ኳታርን ወደ ዘመናዊ የቱሪዝም የንግድና የባህል ማዕከልነት ለመቀየር የሚያስችል ታላቅ ብሔራዊ ፕሮጀክት እንደሆነ ያምኑ ነበር። በዚህም ሀገሪቱ በታሪክ ታይቶ የማይታወቅ ግዙፍ የመሰረተ ልማት ግንባታ ውስጥ እንድትገባ በማድረግ በቢሊየን የሚቆጠር ዶላር ወጪ የተደረገባቸው እጅግ ዘመናዊ ስታዲየሞች፣ የዶሃ ሜትሮ የባቡር መስመር፣ አዳዲስ አውራ ጎዳናዎችና ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች ተገንብተዋል። በርካታ የስኬት ታሪኮችን የሰነዱት ቢን ካሊፋ አሊታኒ በፈረንጆቹ ሰኔ 2013 ስልጣናቸውን በገዛ ፍቃዳቸው ለአራተኛ ልጃቸው ኤሚር ሼክ ታሚም ቢን ሐማድ አሊታኒ አስረከቡ። የሼክ ሐማድ ስልጣንን በፍቃድ የማስረከብ ተግባር በአረቡ ዓለም እምብዛም ያልተለመደ ሰላማዊና ታሪካዊ የስልጣን ሽግግር ሆኖ ዛሬም ድረስ ዓለም ታስታውሰዋለች። አባት ኢሚር በሚል የክብር ስም የሚጠሩት ሼክ ሐማድ በዓለም አቀፍ ደረጃ አንቱታን ያተረፉ የኳታርን የቀደመ ታሪክ የቀየሩና ለሀገሪቱ ብልጽግና መሰረት የጣሉ ታላቅ መሪ ሆነው በታሪክ መዝገብ ላይ ሰፍረዋል። የቀድሞ የኳታር ኤሚር ሼክ ሐማድ ቢን ካሊፋ አሊታኒ በ74 ዓመታቸው ከዚህ ዓለም በሞት የመለየታቸው ዜና የተሰማ ሲሆን ጠቅላይ ሚኒስትር አብይ አህመድን ጨምሮ የበርካታ ሀገራት መሪዎች የተሰማቸውን ሀዘን እየገለጹ ይገኛሉ። በኳታርም ለ4 ቀን ብሔራዊ የሀዘን ቀንም ታውጇል።